ጤና ይስጥልን እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 18 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት እጩ እንዲቀርብ ያቀረቡትን ጥሪ በዶክተር ደብረጽዮን የሚመራው ህወሓት መቃወሙን ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ ፌስታልን በመጠቀም የሚከለክለው አዲስ የአዋጅ ማሻሻያ በአምራቾች ዘንድ የተፈጻሚነት ጥያቄ መነሳቱን እንዲሁም የትግራይ ክልል ሕክምና ባለሙያዎች ማህበር ከ915 በላይ የሕክምና ባለሙያዎች ከክልሉ መሰደዳቸውን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ክድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት እጩ እንዲቀርብ ያቀረቡትን ጥሪ በዶክተር ደብረጽዮን የሚመራው ህወሓት ተቃወመ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ ነው ሲል ባወጣው መግለጫ ተቃውሞታል። ቡድኑ ትናንት ምሽት ባወጣው መግለጫ ግጭቱን በዘላቂነት ያስቆመው የፕሪቶሪያው ስምምነት መሰረት በፌደራል መንግስት በኩል ሊፈጸሙ ይገባ የነበሩ አንዳንድ ስምምነቶች እያከናወነ አይደለም ብሏል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካ እጩ በኢሜል እንዲመርጡ ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትሩ ትናንት በማህበራዊ ሚዲያ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያው ስምምነትን ተከትሎ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የሁለት ዓመት ስራ ጊዜ መጠናቀቁን ገልጸዋል። ነገር ግን በክልሉ ያለው ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በአንድ ዓመት እንዲራዘም እንደሚደረግም አስታውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣል እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላል ብሎ የሚያምንባቸውን እጩዎች በኢሜል ለፕሬዝዳንትነት እንዲጠቁሙ ጥሪ አቅርበዋል። ይህንኑ መግለጫ በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን እንቅስቃሴዎች አግባብነት የሌላቸው ሲል ጠርቷቸዋል። የፓርቲው ክንፍ በመግለጫው የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መደረሱን ገልጿል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ እንደወሰነና ይህ ውሳኔ በኢትዮጵያ መንግስት በኩልም ተቀባይነት አግኝቶ እንደነበር ፓርቲው ገልጾ የቀረበው የእጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ ነው ብለዋል። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ ፌስታል መጠቀም የሚከለክለው አዲስ የአዋጅ ማሻሻያ በአምራቾች ዘንድ የተፈጻሚነት ጥያቄ ተነሳበት። ባሳለፍነው ታህሳስ ወር መጀመሪያ ለፓርላማው በቀረበው የደረቅ ቆሻሻ አያያዝና አወጋገድ የአዋጅ ረቂቅ ማሻሻያ ላይ የህዝብ አስተያየትን ለማድመጥ በትናንትናው ዕለት በህዝብ ተወካዮች ምክር ቤት ይፋዊ የህዝብ ውይይት መደረጉም ተገልጿል። ነባሩን የህግ ማዕቀፍ ማሻሻል ያስፈለገው በደረቅ ቆሻሻ አያያዝና አወጋገድ ዙሪያ የሚታዩ ችግሮችን ለመቅረፍና የህግ ተጠያቂነት የሚያስከትሉ ተግባራትን ተከትሎ ለማስፈጸም በማሰብ እንደሆነ አዲሱ አዋጅ ለማብራራት የቀረበው ሰነድም ያስረዳል። በስራ ላይ ያለው አዋጅ ለማሻሻል በምክንያትነት የተነሳው ሌላው ጉዳይ ህጉ በሀገር ውስጥ የሚገኙ ፕላስቲክ ምርት አምራቾችን ለመቆጣጠር ምቹ አለመሆኑም ነው። ማንኛውም ሰው የፕላስቲክ ከረጢት ካመረተ ወይም ወደ ሀገር ውስጥ ካስገባ ለገበያ ካቀረበ ወይም ከሸጠ ለንግድ ዓላማ ካከማቸ ወይም ይዞ ከተገኘ በ5 ዓመት እስራት እንደሚቀጣ ከ50,000 እስከ 200,000 ብር እንደሚቀጣ በአዋጁ ላይ ተቀምጧል። እነዚህን የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት ከሆነ ደግሞ የገንዘብ ቅጣቱ 3 እጥፍ እንደሚሆንም በአዋጅ ማሻሻያው ላይ ሰፍሯል። ማንኛውም ሰው የፕላስቲክ ከረጢት የተጠቀመ ወይም ለመጠቀም ይዞ ከተገኘ ከ5,000 እስከ 10,000 ብር እንደሚቀጣ በአዲሱ አዋጅ ላይ ተደንግጓል። በፕላስቲክ ከረጢት የማምረት ስራ ላይ የተሰማሩ አቶ ሰይፈ ተረፈና አቶ በረከት ገብረ ህይወት የተባሉ ተሳታፊዎች እነዚህ የፕላስቲክ ከረጢት አምራቾች ከስራ ውጡ ስንላቸው
በአመት ከ10 እስከ 15 ቢሊዮን በላይ ችግኝ የሚተከለው የፕላስቲክ ማሸጊያን ማሊያ ምርት ነው ሲሉ ጥያቄ ሰንዝረዋል። ለጥያቄዎቹ ምላሽ የሰጡት አቶ ወንደሰን ታደሰ የተባሉ ከአካባቢ ጥበቃ ባለስልጣን የመጡ የስራ ኃላፊ የፕላስቲክ ከረጢትና የፕላስቲክ ማሸጊያ ለይቶ ማወቅ ያስፈልጋል ማለታቸውንም ኢንሳይደር ዘግቧል። ከችግኝ ጋር የተያዘ የፕላስቲክ መጠቅለያ እንጂ ማሸጊያ እንደማይባልም አስረድተዋል። የትግራይ ክልል ሕክምና ባለሙያዎች ማህበር ከ915 በላይ የሕክምና ባለሙያዎች ክልሉን ለቀው መሰደዳቸውን አስታወቀ። የሰሜኑ ጦርነት ከጀመረ ጀምሮ እስካሁን 915 የሕክምና ባለሙያዎች ከትግራይ ክልል ከስራ ለቀው በተለያዩ የሀገሪቱ ክፍሎችና ወደ ውጭ ሀገር መሰደዳቸውን የትግራይ የሕክምና ባለሙያዎች ማህበር ፕሬዝዳንት ዶክተር ብሩክ ልሳነ ወርቅ ተናግረዋል። በተጨማሪም ከነዚህ መካከል 200ዎቹ ዶክተሮች ናቸው ያሉት ዶክተር ብሩክ ሌሎቹ ግን በሕክምና ሙያ ላይ ያሉ ናቸው ብለዋል። የዓለም ጤና ድርጅት በፊት ከነበሩት የሕክምና ባለሙያዎች ውስጥ 5% የሚለቁ ከሆነ ትልቅ ችግር አለ ብሎ ያምናል ያሉት ፕሬዝዳንቱ በትግራይ ክልል ግን በፊት ከነበረው ባለሙያዎች ውስጥ 20% የሚሆኑት ከስራ ለቋል ሲሉ የችግሩን ስር መስደድ አስረድተዋል። የማህበሩ ፕሬዝዳንት በክልሉ ከዚህ በፊት በነበረው ጦርነትና ከዚያ በኋላ በሚፈጠሩ አለመረጋጋቶች እንዲሁም የሰሩበት ደሞዝ ሳይሰጣቸው የቀሩ ብዙ የሕክምና ስፔሻላይዝድ ከስራ እየለቀቁ ወደ ጎረቤት አፍሪካ ሀገራት እንዲሁም ወደ አውሮፓ እንደሚሰደዱ ምክንያት መሆኑንም ገልጸዋል። በጦርነት ሰዓትም ስራቸውን ሲሰሩ ነበር። ከ2013 ሰኔ ጀምሮ እስከ 2015 ታህሳስ ድረስ የ17 ወር ደሞዝ አልተሰጣቸውም። ይህንኑ ክፍያቸውንም በተመለከተ እስከ ፌደራል ድረስ ጥያቄ ቢቀርብም ምላሽ ማግኘት አልቻልንም ሲሉ አስረድተዋል። ጥያቄያችን ገንዘብ ሚኒስትር ደርሶ ነበር። የአንድ አመት ብቻ ነው በጀት ያለን፣ ጥያቄያቸውን ወደ ፓርላማ ሂዷል ብሎ ነበር። ገንዘብ ሚኒስትር ትግራይ ደግሞ የፓርቲው ተወካዮች የላትም። አሁንም ችግሩ እየተባባሰ ነው ሲሉ ተናግረዋል። ፕሬዝዳንቱም የባለሙያዎች መልቀቅ በቀሩት ባለሙያዎች ላይ የስነ ልቦና መረበሽ ፈጥሯል፣ ስራቸውን ተረጋግተው እንዳይሰሩም አድርጓቸዋል፣ የስራ መደራረብ ጫናን ፈጥሯል ሲሉ ገልጸዋል። በዚህም ከስራቸው ለቀው ያልተሰደዱ ባለሙያዎች ሌላ አማራጭ እንዲፈልጉ እንዲመለከቱም እየተገደዱ ነው ሲሉም አስረድተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ካውንስሉ በትናንትናው ዕለት የተለያዩ ጉዳዮችን አስመልክቶ በሰጠው መግለጫ ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮቱም ውጭ ሲል ገልጾታል። የካውንስሉ ጽፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስለው ልምምድ ተገቢ እንዳልሆነም ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም፣ እሱን አድርጉልን ያሉት የካውንስሉ ጸሐፊ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግም ያሉ ሲሆን እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ አስተምሮት ውጪ ነው ያሉት ፓስተር ጌትነት በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣው ብለዋል። አክለውም አገልጋዩ በፖሊስ የሚታጀቡበት ሌላ ምክንያት እንጂ ወንጌል ለመስበክ አጀባ አያስፈልግም ሲሉ ማስረድተዋል። በተደጋጋሚም እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ መውሰድ እንጀምራለን ሲሉም በመግለጫው ተናግረዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከድርጊታቸው እንዲጠነቀቁ ያሳሰቡት የካውንስሉ ጸሐፊ ፓስተር ጌትነት በቤተክርስቲያን ዘይት የሚቸበችቡ ከድርጊታቸው እንዲቆጠቡም አስጠንቅቀዋል። ኮንፈረንስን አስመልክቶ ሲኬድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። በዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን።
ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርቲፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ የሱዳን ጦር ካርቱምን ሙሉ ለሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱምን ነፃ ናት ሲሉ አውጀዋል። ጀነራል አብዱል ፈታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተመንግስታቸውንም ጎብኝተዋል። ፕሬዝዳንቱ ወዲያውኑ በስፍራው ደስታቸውን የሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማ ከፈጥኖ ደራሽ ኃይሉ አማጽያን እጅ ነፃ መውጣቷንም አውጀዋል። ጦርነቱ ከጀመረ ከ2 ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተመንግስት ሲገኙ ይህ የመጀመሪያ እንደሆነም ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና የከተማዋን የተቆጣጠረ ሲሆን በወታደራዊ የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዘዋወርም ተገዷል። አርብ ዕለት የሀገሪቱ ጦር የፕሬዝዳንቱ ቤተመንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ቁጥጥር እያሰፋ መጥቷል። በእርስ በርስ ጦርነት በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው መሰደዳቸውም ተገልጿል። የፈጥኖ ደራሽ ኃይሉ አሁንም በምዕራብ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠር ሲሆን በሀገሪቱ የሚካሄደው የእርስ በርስ ጦርነት ገና አልተጠናቀቀም። የተለያዩ መረጃዎችን ያደረስንበት የዕለተ ሐሙስ የቀን የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን